ጋት የነበረችን ሴት መልሳ ግን ለራሷ ሀሳብ መጠቀሚያ ካደረገቻት ጀግና ነች። ጠላትን ገንዘብ ማድረግ ማለት ነው። በቃ መጠቀሚያ ያደረገቻት አብራ ነው። የምሬን ነው። እንዲህ እየተጫወሽባት ነበር ሄርሜላ ላይ አመት ማለት ነው። እስቲ መልስልኛል። ሄርሜላ ስለ ሄርሜላ ነው የሚያሳስብ ወይስ አንድ አመት ሙሉ ሩታ ስታለቅስ የነበረው የልጅ እናት ስታነባ የነበረው እንባ ነው የሚያሳስብ? ምንድን ነው? ተናገር። አይፈልግም ሰው ላይ እየተጫወታችሁ ሁለታችሁ ስትጫወትብን እኮ ነበረ። በነገራችን ላይ አሁን እሱ ያሰበው ስላልተሳካለት ነው ነገሩን ማጣመም የያዘው። በነገራችን ላይ እየነገሩት ሀሳቡ ለምን እንደሆነ እየነገሩት ወደ እሷ እንዲመለስ፣ ወደ ትዳሩ እንዲመለስ፣ ወደ ህይወቱ እንዲመለስ ከሚሄድበት የማይሆን መንገድ ከማይሆን አስተሳሰቡ ይሄ ለኝነቱ ይሄ ሰው የሚንቅበት መንገድ ይሄ ለሴት ልጅ ምንም አይነት እችን ያክል ቦታ እንዳይኖር ያደረገውን አመለካከቱን እንዲተው ይሄ አልጸጸትም ማንም የፈለገ ነገር ቢሆን ምንም አይመስለኝም ከሚል እንደዚህ ከሰውነት የወጣ አስተሳሰቡን እንዲጥልና ትክክለኛ ወደሆነ መንገድ እንዲገባ ፈልገው እንጂ ሩታ ወደ እሷ እንዲመለስ ብቻ አስበው ወደ እሷ እንዲመለስ ብቻ አስበው ያላደረጉት ነገር እንደሆነ መረዳት አይፈልግም። እሱ ለእሱ መልካም የተደረገለትን ነገር ሁሉ ለምን እኔ ባላሰብኩበት መንገድ አደረጋችሁት ነው። ከዛ በኋላ ሸወዳችሁኝ፣ እንዲያደረጋችሁኝ፣ ቀለዳችሁብኝ ምናምን ወደ ማለት እንጂ ነገሮችን በፖዘቲቭ ወይም በመልካም መንገድ የማሰብ የመመልከት ፍላጎት የለውም። አብሶ በሩታ በኩል ከመጣ ለምን በዚህ ደረጃ የሩታ ነገር ለሱ እንደማይጥመው ለምን የሩታን ነገር ሁሉ እንደ ክፉ ነገር እንደሚመለከተው አላውቅም። እሱ ሴቶች ላይ ከሚያደርገው ነገር አንጻር ፍቅርና ሩታ ያደረጉት ነገር እሱን ለመመለስ እንኳን ቢሆንም በክፉ እንኳን ቢታይ በጣም ተራ ነገር ነው በነገራችን ላይ። ምክንያቱም እሱ ለሰው አይጨነቅም አይደለ? እሱ የራሱን ብቻ የሚያዳምጥ ሰው አይደለ? ስለዚህ ምንም ቢያደርጉበት ምንም ሊመስለው አይገባም። ምክንያቱም ጥሎ መሄድ ነው። እሱ ወደፊት ብቻ አይደል የሚያስበው። እሱ ሴት መቀየር በቃ የፈለጋትን ሴት ማምጣት የሚችል አርጓር ራሱ የሚያስበው። ስለዚህ ምንም ያናደው ነገር የለም። ግን ያሰበው ስላልተሳካለትና ሩታ ከሱ አንድ ስቴፕ ቀድማ ስለተገኘች ከሱ በተሻለ ስለምታስብ እሱ አንድ ቢያስብ እሷ አራት የተሻለ ነገር ማሰብ እንደምትችል ስለገባው ነው እንደዚህ እየሆነ ያለው እንጂ እንደዚህ እንዲሆን ሊያደርገው የሚችል ምንም ነገር የለም። በነገራችን ላይ ወልዶ የተጎዳው እኮ እሱ ነው የሚመስለው። በእርግዝና ወቅት እኮ ተጥሎ የሄደው እሱ ነው የሚመስለው እኮ። አንድ ልጅ ይዛ ብዙ መከራ እያየች ያለችው ሩታ ሳትሆን እሱ ነው እኮ የሚመስለው። እኔ ምን አይነት ተፈጥሮ እንደሆነ ነው አይዶን ነው ተናገር። አይፈልግም ሰው ላይ እየተጫወታችሁ ሁለታችሁ ስትጫወትብን እኮ ነበረ። አምኜሽ ነበር አይደል? ባይዘዌ አብርሃም አንድ ነገር ልንገርህ ነበር እኮ አምኜሽ ነበር። አብርሃም ዝም በል አንተ። ሩታ አምናብ ሰው እንሆናለን ነገ እናድጋለን እንለወጣለን ብላ በአንድ ሜትር ፍራሽ እንደ ቂጣ በተጠፈጠፈች ፍራሽ ላይ አብራ ከሆና ሰው አልሰማ ቤተሰብ አልሰማ ብላ ከጎኑ ሆኜ አብረን እናድጋለን አቅም አለው ኢነርጂ አለው ጎበዝ ነው ብላ አምናብህ እዚህ ደረጃ አብራ ከደረሰች በኋላ ክደት የፈጸምክባት ባመነች ልክ ያልተገኘህላት አንተ፣ በሄርሜላ ላይ የቀለድከው አንተ፣ በሴት ላይ የምትቀልደው አንተ፣ ለራስህ እንኳን ታማኝ መሆን ያልቻልከው አንተ። እንዴ በዚህ ልክ ምናምን ነገር አምኛችሁ ወይም አምኜሽ ምናምን ተው እንጂ አብርሃም፣ አንተ መች ለሰው ታምነህ ታውቃለህ? አንድ ቀን ተው። ለሰው ለኦዲየንስ እንኳን መታመን የማትችል ሰው እኮ ነህ። አናምንህማ፣ ታምረኛ እኮ ነህ አንተ። ዛሬ እንዲሆነ ነገ ምን ለሆነ እንደምትመጣ ስለማናውቅ እኛ እንኳን አናምንህም። አይደለም እነሱ አንተ እኮ ይኸውልህ ነገሮችን ማመን ስለማትፈልግ ነው። እሷ እኮ አይንህ ላይ ራሱ ያየችው ነገር ስላለ ነው ወደ እኔ እንደዚህ ብላ በድፍረት እያወራች ያለችው። ገባ አይደለም? ገባ ማለት ነው። እግዚአብሔር የምታገኝበት ምክንያት ነው። በነገራችን ላይ ይኸውልህ አንተ ልብ ውስጥም አይን ውስጥም ለሩታ ያለህን ስሜትን ፍቅር ሁሉን ነገር እናውቀዋለን። በነገራችን ላይ አንተ ወደ ሩታ እንዳትመለስ ወይም ደግሞ ሩታን የሚያናድ ሩታን የሚያበሳጭ ነገር ማድረግ ብቻ የምትፈልግበት አንዱ ምክንያት ምንድን ነው? እሷ የምትደፈር አይነት ሴት ስላልሆነች፣ እሷ ፊት የምትሰጥ አይነት ሴት ስላልሆነች፣ በትዳሯ ላይ በህይወቷ ላይ ሲሪየስ እና ኃይለኛ ስለሆነች ነው። በነገራችን ላይ ልፍስፍስ ስላልሆነች ነው። ለእያንዳንዱ ስህተቶች ለእያንዳንዱ ነገሮች ዝም ብላ ባላየ እያለፈች እንደፈለክ እየቀበጥክ እንደፈለክ እየሆንክ እንደፈለክ በቃ ብቻ የሆነ የተጨማለቀ አይነት ህይወት እንድትኖር ስለማትፈቅድልህ ነው። በነገራችን ላይ ለምን ጠንካራ ሆነች ነው? ለምን ልፍስፍስ አይነት ሴት አልሆነችም ወይም ሚስት አልሆነችም ነው ያንተ ፍላጎት። በነገራችን ላይ አንዳንድ ወንዶች ግን አብዛኛው ወንዶች ጠንካራ ሴት አይፈልጉም። በነገራችን ላይ ሲሪየስ የሆነች ሴት አይፈልጉም። በህይወቷ ላይ የማትቀልድ ለባሏ ፊት መስጠት ባለባትና ሚስት ባለባት ወይም አፍቃሪ ብቻ በአጠቃላይ በቃ አንድ ሚስት ለባላ መሆን ያለባትን የምታቅ ከዛ ውጭ ግን
ጠንካራ የምትሆንበትን ነገር የምታክ ሴት ለአብዛኛው ወንድ አይመቻችሁም። ለምን እንደሆነ አላውቅም። የምትረግጧት፣ እንደፈለጋችሁ የምታረጓት፣ እንደፈለጋችሁ የምታሰቃያትን አብዛኞቹ ወንዶች የሚፈልጉት ያንን ነገር ነው። አብርሃም ላይ እየተመለከትኩኝ ያለሁት አሁንም ስሜቷ አለ፣ ፍቅሩ አለ። ወደ እሷ ከእሷ ጋር ከሩታ ጋር አብረህ መመለስና አብረህ መሆን ትፈልጋለህ። ግን ደግሞ አንተ በፈለግከው መንገድ ነው። ያ ስላልተሳካልህ ነው፣ ያንን ስላልፈቀደችልህ ነው እንደዚህ እየሆንክ ያለው። ራሱ እንዴት አሻል በዚህ ልክ ማስመሰል እንድቻልሽበት እንዴ? አንቺ ምን አይነት አውሬ፣ ምን አይነት አንተ አመቱ ሙሉ ስታስመስል ከስሜት ጋር ስትጋጫለህ። አይነት ፈጣጣ አይቻላቅም። አንተ ሩታ ላይ ያደረግከው እሺ፣ ሩታን እሺ እንተወው እና ፍቅር ሄርሜላ ላይ ያደረግከው አንተ ከምታስቢው በላይ አፈጥርሻለሁ ቅብር ጥስዬ ብለህ አየር ላይ ቀለበት አድርገህ ልጅቷ ላይ ተጫውተህባት ከዛ በላይ ማስመሰል አለ እንዴ? ይሄ እኮ አውሬነት እኮ ነው። በነገራችን ላይ አልበላሃትም፣ ልጅቷን አልዋጥካትም፣ ስጋዋን አልበላኸውም እንጂ እኮ ህይወቷን በላው እኮ። ሴትነቷን ቆረጣጥመህ እየበላ በማስመሰል አጉል ወዳጅ፣ አጉል አፍቃሪ፣ በቃ ለአንተ ህይወትህ እሷ እንደሆነች እያደረግ ሴቶች ላይ መቀለድ ከዚህ በላይ ማስመሰል አለ እንዴ? ተው እንጂ ንገሩኝ ባያቱና አሁን ማለት ነው እግዚአብሔርን ፈጣሪን አመስግና እንዲህ ሁሉ ነገር አድርጋ ስላልጠላች አመስግና ወደ እሷ ብትሄድ ነው የሚሻለው። በኋላ ቆጭቶ ይቅርታ እንዳትል፣ ምንም አይነት ነገር እንዳታስረጊ። አንቺ ጀምር እንድታስረጊ ያለ እኔም ይመስለኛል። ለምን አልጠላችኝም ነው የሁሉ ነገር እያደረግኩ የሁሉ ነገር እያደረስኩባት የሁሉ ነገር እያስባልኳት እንደዚህ እያሰደብኳት ለምንድን ነው ማጠላኝ? ለምንድን ነው አሁንም እኔን የምትወደኝ? ለምንድን ነው የምትከተለኝ የሚለውን ነገር እንደ ጅል ነው የምትመለከተው? ማለት ያ ነገር ያን ማድረጓ አላስደሰትህም? አፍቃሪ መሆኗ፣ ወዳጅ መሆኗ፣ ይቅርባይ መሆኗ ለአንተ አሁንም ዳግም ሚስትና የልጅ እናት ሆና አብራ ይቅር በላ መኖር መፈለጓ አሁንም በቃ እሷን እንደ ክፉ ነው የሚያሳየ። አንተ ይሄ ምን አይነት ጥምጣም እንደሆነ አላውቅም። እኔ ምን እንደጠመጠሙብህ እግዚአብሔር ይወቀው። ነገሩ ይኸው ዊግም እያሰሩ እየላኩ ነው። አሁንማ የሆነ ሰውማ በነፍስ እየተጫወተብህ ነው። የሆነ ሰው እየቀለደብህ ነው። የተቆጣጠረህማ የሆነ አካል አለ። እንዲህ ብቻህንማ አይደለም፣ ብቻህን አይደለም ጎበዝ። እንደዚህ እያቅበዘበዘ እንደዚህ የሆነ